አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንዴት ይዟችኋል? ረመዳን እና ስራ እንዴት ነው? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ያው አለባበሴ በዚህ ሁኔታ እንደቀጠለ ነው። እንግዲህ እኔም እንዲህ እየሳብኩ አይኔን እየወጋኝ ነው በነገራችን ላይ እና ብዙ እኔ አላወቅኩበትም እላችኋለሁ ቤተሰቦች። እና እንግዲህ ቻሉት፣ ዝም ብላችሁ ቻሉት፣ ቻል ቻል አድርጉት እና እንዴት ናችሁ? በተረፈ ረመዳን እያለቀ ነው። ጽሞ ከተጠቀሙት ባሮቹ ያርገን። የአብዱረዛቅ ዶሮች ናቸው እና ዛሬ በአዲስ ቪዲዮ ነው የመጣሁትኝ። ቪዲዮውን ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ሰብስክራይብ ሰሞኑን ወር 2 ወር አለፈው። ጭራሽ አንድም ሁለትም በቀን እንኳን የለም። ኧረ በሳምንት 1-2 እንኳን የለም፣ እንኳን በወር ማለት እንኳን በቀን እና እንዴት ናችሁ? ዛሬ እንግዲህ ይዤላችሁ የመጣሁት ለእናንተ ይጠቅማል ያልኩት እና እኔ ያሳለፍኩት ወይም የሞከርኩት ነገር ነው። እሱን ነው የምነግራችሁ። እንግዲህ ቪዲዮ ላይክ ሼር እያደረጋችሁ በተለይ ይሄን ቪዲዮ ለሚመለከተው ወይም ደግሞ ይሄ እኮ እገሌ የሚመለከታታል ለምትሉት ሼር እያደረጋችሁ በደንብ እንዲታዳምጡት እስከ መጨረሻው ድረስ እጠይቃችኋለሁ ማለት ነው። መቼ አስወሩኝ እና ይሄ ዶሮ እያሽካኩ እና ውድ ቤተሰቦቼ ምንድነው መሰላችሁ እሱ ያው እኔ ታውቃላችሁ አብዛኞቻችሁ ልጄን ያሳደግኩት በአረቦች ቤት ነው እና አረቦች ቤት ስራ ሲመጣልኝ አላማርጥም። የትልቅ ሰው ሀፋዛ፣ የህፃን ሀፋዛ፣ በቃ ምን ልበላችሁ ስራ መሆኑን ብቻ ነበር እኔ የማየው ማለት ነው። እና በሰዓቱ ትልቅ ችግር ነው ያመጣብኝ ማለት ነው። ትልቅ ችግር ነው ያደረሰብኝ ይሄ ስራ። አሁን እኔ ጊዜው እየቆየ ሲሄድ የተረዳሁት አሁን ነው ማለት ነው። እና ወዲያው ደግሞ ይተወኛል ብዬ ነበረ። እሱ ምንድን ነው እንግዲህ እንደነገርኳችሁ ስራ አማርጬ አላውቅም እና የትልቅ ሰው ሀፋዛ ይመጣልኛል ማለት ነው ስራ ልጄን ይዤ እኔም እሺ ብዬ ሄዳለሁ ወደዛ ስራ እና ስራው ሴትዮዋ በጣም ወፍራም ናት። ሀፋዛ መልበስ አትፈልግም። ነገር ግን ሽንቷን እዛው ሀተኛችበት እና ትንሽ ለመነሳት ትሞክራለች። ተነስታ ሽንት ቤት ሳትደርስ ሽንቷ እዛው ሳሎኑ ላይ ትሸናዋለች ማለት ነው። ሳሎኑ ደግሞ ከሷ ፊት ለፊት እንደዚህ ሙከየፉ እንደዛ ናት እሷ ማለት ነው። እና ሽንቷ በጣም ይቀዘቅዛል አዳሩን ማለት ነው። እና እኔ ደግሞ ያው ውሎዋን ሰውም ስለሚመጣ እኔ እንኳን ስራ ብይዝ ቤት የሚመጡት ሰዎች ያሸኗታል ማለት ነው። ሌሊት ላይ ሲሆን ግን እኔንም አትጣራ ሰውም አይኖርም። ዝም ብላ ትነሳና ሳሎኑ እዛው የቁሟን ሸንታ ተመልሳ ትተኛለች እና በጣም ይጠራቃቀማል። በሰዓቱ ደግሞ ልብ በሉ፣ በሰዓቱ ደግሞ ጫማዬ የነበረው ከታች ውሃ የሚያስገባ ነበረ። እንዴት ብዬ ልንገራችሁ? የሸዋር ጫማ ነው፣ ተደራራቢ ነው። ከዛ በዛ በተደራራቢው ሽንቱ ይገባል እና እኔ ልክ ጧት ተነስቼ ወደ እሷ ሲሄድ በጣም ሽንቱ ተደረቃቅሞ ተቁቶ ነው የማገኘው እና ያንን ሽንት ለእንትን ለማለት ለማጽዳት ግዴታ እዛው ሽንት ውስጥ ሁኜ ነው ማጸዲያው የነበረው ማለት ነው። ምክንያቱም እሺ እና ውድ ቤተሰቦቼ ማለት ነው እና ይቅርታ እና እንደዛ ሽንቷን ለማጽዳት እዛው ሽንት ውስጥ ሁኜ ነበርና ማጸዲያው በጣም ያ ሙከየፍ ሲመታ ያደረው ሽንት በጣም ይቀዘቅዛል። በጣም እስኪ ውጭ ላይ ሁኜ ላወራችሁ፣ በጣም ሞቀኝ። እሺ እና ውድ ቤተሰቦቼ እና ለማንኛውም ልላችሁ የፈለኩት ነገር ምንድነው
ያነ ቀን ከቀን የምጠርገው ሽንት በጣም እግሬን ይቆረጥመኝ ነበረ። እግሬን ይቀዘቅዘኛል፣ ይቆረጥመኛል። ከዛ እሷን አጽድቼ ቤቱን አጽድቼ ስጨርስ ነው እንደገና ሽንት ነው፣ ቅዝቃዜ ነው፣ ሽንት ነው ታውቃላችሁና ከዛ መጨረሻውን ከቀን ወደ ቀን እየተሰማኝ እያመመኝ መጣ ማለት ነው። እግሬን በጣም ጅማቴ ይቆጣል፣ በጣም ነው የሚሰማኝ እና እኔ የሽንቱ አልመሰለኝም ነበረ። እየቆየ ሲሄድ ስራውም እንደዛው እየቀጠለ ሲሄድ በጣም እግሬ ያብጣን። ከዛ ከምንም በላይ ጅማቴ ይቆጣጠራል፣ ይወሳሰባል። ጉልበቴ ጭራሽ ጨርቄ እንዲነካው አይፈልግም ነበረ ማለት ነው። እና በዚህ ሁኔታ ወደ አመት አካባቢ ይሆናል ሰርቼ በጣም ሲጠናብኝ ወጣሁኝና ከዛ ስራ በቃ ታመምኩ፣ እግሬም ማለት ነው ታመምኩኝ። በቃ ሞቅ ያለ ነገር ካልሆነ በስተቀር የሆነ አሁን ብላጥ የሆነ ፈርሻ የሌለው ቤት ከገብቼ እንደዛ ከረገጥኩኝ ከእንቅልፌ ተነስቼ ያንን ከረገጥኩኝ በጣም ነው የሚያመኝ ወዲያው። ሱሪም ነገር በጣም ልብስ ካልስ ልብስ ካረኩበት ደግሞ ትንሽ ይሻለኛል ማለት ነው። እንደዛ እያለ አልሙሂም ከዛ ስራ ልክ በአመት ወጣሁኝ። ምን ይዤ ወጣሁኝ ግን ለዘላለም በሽታ ይዤ ወጣሁኝ። እስካሁን ድረስ እዚህ መጥቼ ውድ ቤተሰቦቼ ለማንኛውም እንደዛ እያልኩኝ አሁን ስወጣ ይሻለኛል በሚል ከስራው ወጣሁኝ ማለት ነው። ግን ከስራውን በወጣ እንዲህ ቅዝቃዜ ሲነካኝ እየተነሳ ዛሬ ድረስ ያመኛል እና ተጠንቀቁ። ስራ የአንድ ወር ስራ የሁለት ወር ስራ እናንተን አያሳክማችሁም። እኔን አላሳከመኝም። እንደገና ደግሞ ልጅ ይዛችሁ ግዴታ ልጅ ይዛችሁ ራሱ የምትሰሩ ሰዎች ለልጆቻችሁም ራሱ ጥሩ አይደለም። አብዱረዛቅም ራሱ አሁን አለርጂክ አለበት። በቃ ሰስ ያለበት ከተነሳበት በጣም እንትን ይለዋል። ለምን ገና ለገና ይቸግረኛል፣ ቤት ቁጭ ብዬ ይቸግረኛል፣ ስራ አላማርጥም እያልኩኝ ስራ ስገባ ስራ ያልሆነ ስራ ስገባ ለሱም ይሸተው ነበርና ለሱም ጠንክ ሆኖት ያው ዛሬ ድረስ አለርጂኩ አገር ስንገባ ሽታው ምናምን ነገር ሲቀርለት ይተዋዋል ብዬ ነበረ። ያው ያን ያህል ሌላ በሽታ ባይሰጠውም ነገር ግን ሽቶ ነገር የሆነ ነገር ሲሸተው ያስነጥሰዋል ማለት ነውና ለልጆቻችሁም ጥሩ አይደለ፣ ለእናንተም ጥሩ አይደለም። ተጠንቀቃችሁ ነው ማለት ነው። ሀፋዛ ራሱ በጣም ጎጅ ነገር ነው። እግራችሁን ባይነካችሁ እጃችሁን ባይነካችሁ ነገር ግን ሽታው ልባችሁ ለልባችሁ ጥሩ አይመጣም ማለት ነው። እና ውድ ቤተሰቦቼ ለማንኛውም ተጠንቀቁ። እንግዲህ እኔ የደረሰብኝን ከኔ ተሞክሮ ተውስጥ ያላችሁ ታተርፋላችሁ ብዬ ያልኩትን ነው። እና ይሄን ነው የዛሬ ይዤላችሁ የመጣሁት ማለት ነው። እኔ እያመመኝ ስለሆነ ዛሬ አሁን ተነስቼ ከእንቅልፌ ተነስቼ እንደምታውቁት ለላስቲክ ነው የኔ ምንጣፉ ማለት ነው። አንዳንድ ቀን ሾራብ ሳለብስ ወይም ካልስ ሳለብስ ተነስቼ ለሽንት ወደ ደጅ ስወጣ ያ ቅዝቃዜ ሲነካው ወዲያው ነው ዋላ አድሮ እንኳን አይደለም የሚነሳብኝ። ሽንቴን ሸንቼ ገብቼ ፍራሽ ስደርስ ይነሳል፣ ጅማቴ ቁጥጥ ይላል። እና ሽንት በጣም ከባድ በሽታ ነው የሚያመጣው። ሽንት መጥፎ ነገር ነው። በተለይ እሷ ስኳር በሽታ ስለነበረባት ሽንቷ በጣም ብዙ ነው። መድኃኒት ተውስጥ ያለኝ ይሸታል በጣም። ምን ልባላችሁ እኔ አሁን ላይ ነው የተረዳሁት። እሽ ምን ይሰራል ብር ምን ያረጋል? ጤናችሁን ይዛችሁ ድህነት ይሻላል። እና ወደ ቤተሰቦቼ ለማንኛውም ጥንቃቄ እንዲታረጉ ነው ስትሰሩ። ስራ ባይመረጥም ምራጡ እያልኩ ሳይሆን ነገር ግን ለጤናችሁ ጎጂ ያልሆነውን ነገር እያያችሁ እና ጥንቃቄ ታጠባላ ታጥቤ ይጠራል ብላችሁ ሳትዘናጉ
ሽንቱ እንዳይነካችሁ እግራችሁን እጃችሁን እንዳይነካችሁ ተጠንቅቃችሁ ለመስራት መሞከር ነው ያለባችሁ ብዬ አስባለሁ። ውድ ቤተሰቦቼ ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ሰላም እንገናኝ።